ሃይ ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ የምናየው ማይክሮሶፍት ኤክሴል ውስጥ ስለ ፒቮት ቴብል ነው። ፒቮት ቴብል መጀመሪያ ዲፊኒሽኑ ምን መሰላችሁ? ኢትስ ኤ ቱል ነው that used to summarize and analyze data። ያላችሁን ዳታ ሳማራይዝ ለማድረግ አናላይዝ ለማድረግ የሚመቻችሁ እንዲሁም ደግሞ የእናንተን ዳታ ሪኦርጋናይዝ ለማድረግ የሚረዳችሁ እንዲሁም ደግሞ ዳይናሚካሊ እንዲሁም የዳታውን ፓተርን አይደንቲፊካሊ እንድታስቀምጡ የሚረዳችሁ ቱል ነው ማለት ነው። ይሄ ፒቮት ቴብል ይባላል። is a tool used to summarize and analyze data and allowing you to organize in the group data dynamically የሚረዳችሁ ምን ይባላል? ፒቮት ቴብል ይባላል። ኦኬ በተግባር እንየው ከተባለ ፒቮት ቴብል ለመስራት እኔ ያዘጋጀሁት ይሄ ዳታ አለ። ይሄ ዳታ አለና ለዚህ ዳታ ፒቮት ቴብል ካስፈለገ እንዴት ነው የምናደርገው ካላችሁኝ፣ አንድ እዚህ መሃል ሴሌክት እናደርግና ዳታችን ከዛም በኋላ ምን እናደርጋለን? ኢንሰርት የሚለው ቦታ እንሄዳለን። ኢንሰርት የሚለው ቦታ ስንሄድ ሪኮመንድድ ፒቮት ቴብል እና ፒቮት ቴብል የሚላል። ለዛሬ የምንየው ፒቮት ቴብል የሚለው ነገር ነው የምናየው። ፒቮት ቴብል የሚለው ክሊክ በምናደርግበት ሰዓት አንደኛ ሬንጅ ይጠይቃቸዋል፣ ሁለተኛ ደግሞ ዴስቲኔሽን ማለት ዳታውን የምታስቀምጡበት ቦታ ዳታ ስላችሁ ፒቮት ቴብላችሁ ማለት ነው። ኦኬ ሬንጁ ይሄው አውቶማቲካሊ እሱ ምን አድርጎታል? ሴሌክት አድርጎታል ማለት ነው። ምክንያቱም እዚሁ ሴሌክት አድርጌ ወደ ኢንሰርት ስለሄድኩ። ሁለተኛ ደግሞ የት ነው ኒው ወርክሺት ላይ ወይስ እዚሁ ነው የምትፈልጉ? አይ እኔ ሌላ ቦታ አልፈልግም እዚሁ ነው የምፈልጉ። ሎኬሽንስ ከዛ ሎኬሽን ተሰጣለሁ እዚህ አጠገብ እንዲመች ምን አደርጋለሁ? ከዛም በኋላ ኦኬ ይላል ማለት ነው። ኦኬ ከዛም በኋላ ኦሬዲ ዚስ ይላል ሪፕሌስ ሪፕሌስ ማድረግ ይፈልጋለሁ። እሺ እዚህ ጋር ምን አለ መሰላችሁ? ምንም ነገር የለም። ፒቮት ቴብል ቱ ይላል። እዚህ ጋር ደግሞ እዚህ ጋር የነበሩት ዳታዎች ነበሩ ኮሎመን ላይ የነበሩት ማለት ነው። ኦኬ ይሄን ዳታ እንደምን ማድረግ ትችላላችሁ መሰላችሁ? ይሄኛው ፒቮት ቴብል ፊልድ የሚለውን ማንቀሳቀስ ትችላላችሁ። እንዲታያችሁ ደግሞ እቺኛውን ሰፋ ማድረግ ትችላላችሁ። አሁን እኛ የምንፈልገውን እዚህ ጋር ያለውን ዳታ ሞር የምንፈልገው ነገር በደንብ እንዲገልጽልን ከፈለግ እንዴት ነው ምንድነው? አሁን ለምሳሌ እንበልና እዚህ ጋር የሻጮቹን ስም እንውሰድ፣ ሴለሮቹን ሮ ላይ እናስቀምጥ። ይሄው ሮ ላይ አስቀምጦታል። ከዛም በኋላ የት የማስቀመጥ እንፈልጋለን? ሲቲ ደግሞ በኮለሙን በኩል እናስቀምጥ። ከተሞቹን በኮለሙን በኩል እናስቀምጥና እነሱ የሸጡትን ደግሞ ሴሎችን ምን ያልሸጡ የሚለውን እዚህ ጋር እናምጥ። ቫልዩ ባይዘው ብዙ ጊዜ ቫልዩ ጋር መቀመጥ ያለበት ምን መሰላችሁ? ከነምበር ጋር ሪሌትድ የሆነ ነገሮች ነው መቀመጥ ያለበት። ኦኬ እንደዚህ ከሆነ እንምጣ ወደ ፒቮት ቴብላችን። ወደ ፒቮት ቴብላችን ስንመጣ እዚህ ጋር እንዲህ ይለናል። ምን ይለናል? አህመድ አዲስ አበባ ውስጥ ይሄን አይል እንትን ብለዋል። ኦኬ እሱም በደንብ እንድትረዱ ወደ ዲዛይን ትሄዱትና ከዛም በኋላ እንዲህ ታደርጋላችሁ። አየ ለምሳሌ አህመድ አዲስ አበባ ስር ስንት ነው? 5000 ምን ማለት ነው? አዲስ አበባ ስር አህመድ 5000 ምን ለማለት ፈልገው ነው ካላችሁ ዲፕሊ ማወቅ ፈለጋችሁ እዚህ ጋር እዩልኝ። ሺት ናይን የምትላለች እዚህ ጋር ደግሞ ሼፕ ፎርም አይመለከቱም። ስለዚህ አሁን ለምሳሌ ይሄን እንድትረዱ ሪኔም ላርግና ዳታ ሊበልና ከዛም በኋላ አሁን 5000 ምን እንደሆነ ከፈለጋችሁ ምን እንደሆነ መረዳት ከፈለጋችሁ እዚህ ጋር አዲስ ሺት ይፈጠራል። ይኸው ሺት 10 ከዛ ምን ማለት እንደሆነ ይኸው እዚህ ጋር ምን ይላችኋል መሰላችሁ? በ918 2024 ፕሮዳክት ማውዝን አዲስ አበባ ከተማ ላይ አህመድ ስንት ማውዝ 10 ማውዝን ዲሊቨር አድርጓል። በስንት ዋጋ? በ500 ብር 5000 ብር ሰብስቧል። አህመድ ዳታችስ ምን ይላል? ይሄው አህመድ አዲስ አበባ ላይ የተለያዩ ፕሮዳክትን ዲሊቨር በማድረግ 5000 ካሽን ሰብስቦልናል ይለናል። ኦኬ ባህር ዳር ላይ ደግሞ ስንት ነው? 74800። እንዴት ነው ይሄ ነገር? ከአንድ ፕሮዳክት ወይስ ከተለያየ ፕሮዳክት ነው የሚለው ማወቅ ፈልጋችሁ እንዴት ታደርጋላችሁ? ከዛም በኋላ የዚህ ጋር እንዴት አደረጉትና ማን ነው? አህመድ ባህር ዳር ከተማ ላይ
የተለያዩ ፕሮዳክትን ሽጦታል ወይ ደግሞ ዲሊቨር አድርጎታል ማለት ነው ባህር ዳር ላይ። እንዴት? አንደኛ ቪጄ ኬብል ስንት 9 ቪጄ ኬብል እና 8 ትራይፓድ ሽጦታል ማለት ነው። አንድን ቪጄ በ1000 እና 1200 እና አንድ ትራይፓድ በ8000 ብር በመሸጥ አንድ ላይ ስንት ነው? ይሄኛው 10800 እዚህ ጋር ደግሞ ስንት ነው? 64000። ኦኬ እነዚህ ነገር ማወቅ ከፈለጋችሁ ቶታሉን እዚህ ጋር መታችሁ ቶታሉን ትነካላችሁ። እዚህ ጋር ስንት ነው መጣ? 74800 ይላል። እሱስ ምን ላይ ይኸው 74800 አመድ አምጥቶልናል ይላል። ኦኬ እዚህ ጋር ግን ለማንበብ ግራ እንዳይገባችሁ ምን ማድረግ እንደምትችሉ ላሳያችሁ። እሱ ምን መሰላችሁ? እዚህ ጋር ትመጡትና ሴላችን ጋር ከመጣችሁ በኋላ ምን እናደርጋለን? ቫልዩ ፊልድ ሲቲንግ እንላለን። ቫልዩ ፊልድ ሲቲንግ ካለ በኋላ እዚህ ጋር ሳም ኦፍ ሴል አይደለም የሚለው ይሄኛውን እንቀይር እስቲ። ቶታል ኦፍ ዘ ሴል ለማለት ቶት ኦፍ ሴልስ አጠቃላይ ሽያጭ ማለት ነው። አጠቃላይ ሽያጭ። እሺ ነምበር ፎርማቱ ደግሞ ነምበር ይሆንና ይሄኛው ዩዝ 1000 ሰፕሬተር አርግ ምንም ዴሲማል አልፈልግም። እሺ ነው እንግዲህ ከዚህ በኋላ እንዴት እንደሚያስቀምጥልን ከዛ አየ ቶታል ኦፍ ዘ ሴል አጠቃላይ ሽያጭ አያችሁ እንዴት እንደመጣልን። አሁን እንግዲህ ለማንበብ በቀላል ታነቡታላችሁ ማለት ነው። የምትፈልጉትን ነገር መጨመርም ካስፈልጋችሁ ዶላርም መጨመር ከፈለጋችሁ ትጨምራላችሁ ማለት ነው። ኦኬ አሁን ደግሞ እዚሁን ቆይና እነዚህ ግራንድ ቶታል የሚሉት ነገሮችን ካልፈለጋችሁ እንዴት ማድረግ ትችላላችሁ? እዚሁ ጋር ትመጡትና ከዛም በኋላ ዲዛይን ስር ትገባላችሁ። ከዛ እዚህ ጋር ምን ይላል? ግራንድ ቶታል ይልና በዚህ በኩልም አለ በታችም አለ። አልፈልግም ካላችሁ እኔ በኮሎሞን በኩል ብቻ ይቀመጥ ካላችሁ ይሄኛውን ያስቀምጥልኝ፣ በሮ በኩል ብቻ ይቀመጥ ካላችሁ ይሄን ያስቀምጥልኝ። ኦኬ ኦል ሮ ኦንሊ ሮውን ብቻ አስቀምጥልኝ ካልናችሁ ይሄው ሮ እነዚህ የሚሄዱትን ብቻ አስቀምጥልኝ ብያለሁ። በዚህ መልክ አስቀምጥልኝ። እሺ አሁንም ደግሞ እንድና አይ ሮ አልፈልግም ኮሎመን ብቻ አስቀምጥልኝ ካልኩ ይሄው ግራንድ ቶታል በኮሎመን ሳይድ ብቻ አስቀምጦታል ማለት ነው። እሺ አይ ሲጀመር አልፈልግም ሁሉንም ኦፍ አድርግልኝ ካልኩት ደግሞ ይሄው በዚህ መልኩ ኦፍ አድርግልኛል ማለት ነው። ባርዳል ግሩም አልሸጠም ማለት ነው። እዚህ ባዶ ሆነ ማለት አለሙ ሐዋሳ ላይ አልሸጠም ማለት ነው። ሌላ ነገር ምንም ትርጉም የለውም፣ ሚኒንግ የለውም ማለት ነው። ኦኬ እንዲህ ለምሳሌ የሻጮቹን የሰራተኞቹን ስም ከዚያም በኋላ የሸጡበት ከተማ በዚህ መልኩ አየን። ኦኬ ሌላ ነገር ከሆነስ ለምሳሌ ፕሮዳክትና የፕሮዳክትን ስምና አማውንታችሁ ምን ያህል ጊዜ ተሽጦ ፕሮዳክቶቹን ብሎን ከፈለጋችሁ ከሱ በፊት ግን እዚህ ጋር ማወቅ ያለባችሁ ነገር በመሳብ ነው ወደዚህ የምታመጡት። ታያችሁ ይሄን መመለስ እችላለሁ። አሁን ይሄኛው መመለስ እችላለሁ፣ ይሄኛው መመለስ እችላለሁ፣ ይሄኛው መመለስ እችላለሁ። ግን መጠንቀቅ ያለባችሁ እዚህ ጋር ብቻ የሚገቡ ከነምበር ጋር ሪሌትድ የሆኑ ነገሮች ነው ማለት ነው። እሺ እዚህ ጋር ደግሞ ማወቅ ያለብን ነገር ሌላ አሁን እያልኳችሁ ማለት ነው። ፕሮዳክት ከመጣ ምን ያህል ፕሮዳክት እንደተሸጠ ካወቃችሁ ከፈለጋችሁ ታመጡትና አሁንም ይሄኛው በአካውንት ያስቀምጥላችኋል ማለት ነው። አያችሁ እዚህ ጋር አሁን ማብራሪያ ካስፈልጋችሁ በደንብ ኤክስፕሌን ላድርግላችሁ። አሁን ሃርድ ዲስክ ይላል እዚህ ጋር በሮ በኩል ያስቀመጥ ነው። እዚህ ጋር ደግሞ ካውንት ኦፍ ፕሮዳክት የማንን የሃርድ ዲስክ ምን ማለት ነው ካላችሁ ሞር ኤክስፕሌን እንዲሆንላችሁ ከፈለጋችሁ ደብል ክሊክ አድርጉበት ቁጥሩ ላይ። እሺ ምንድነው ተፈለገው? ሃርድ ዲስክ ጅማ ላይ በቀኑም የተለያየ ነው ባይዘው ምን ያህል ጊዜ አያችሁ ጅማ ላይ ሃርድ ዲስክ አለሙ ግርማ ግሩም 3 ጊዜ ጅማ ላይ ብቻ የተሸጠ ማለት ነው። እሺ አሁን ወደ እንትናችን እንመለስ። አሁን በምንድነው በፕሮዳክትና ምን ያህል ጊዜ። እሺ ኪቦርድ ጅማ ላይ ምን ያህል ጊዜ የሚለውን ነው። ኪቦርድ ጅማ ላይ በግሩም 5 ጊዜ፣ በአህመድ 6 ጊዜ፣ በፍቅር 20 ጊዜ፣ በድንቅነሽ 19 ጊዜ የተሸጠው ማለት ነው። አያችሁ እዚህ ጋር ምን ይላል? ኪቦርዳችን በ4 ሰዎች ተሽጧል። በ4 ሰዎች ተሽጧል። እንደዛ አይደለም የሚለው ዳታችን ይሄው በ4 ሰዎች ተሽጧል።
እሺ እዚህ ጋር እንምጣና ላፕቶፕ ደግሞ ላፕቶፕ በማን ተሸጠ፣ የት ከተማስ ተሸጠ የሚለውን ማወቅ ፈለጋችሁ። መች ተሸጠ? ይኸው በዚህ ቀን ተሸጠ። ፕሮዳክቱ ይሄ ነው። ሐዋሳ ላይ ነው። በግርማ በግሩምና በፍቅር በግርማ 2 ላፕቶፕ፣ በግሩም ደግሞ 12፣ በፍቅር 7 የተለያዩ እንትኖችን አምጥቶልናል። እንግዲህ ምን ያህል ጊዜ በማን ተሸጠ የሚለውን ማወቅ ፈለጋችሁ በዚህ መልኩ ታጣላችሁ። ፕሮዳክቱና ምን ያህል ጊዜ በእያንዳንዱ ሰራተኞች በተለያየ ከተሞች ላይ ተሸጠ የሚለውን ማብራሪያ ማድረግ ከፈለጋችሁ ቫልዩ ላይ ደብል ክሊክ በማድረግ ብቻ ነው ማለት ነው። ኦኬ ሌላ ደግሞ እንድታውቁ የሚፈልገው ነገር ቢኖር እስቲ ለምሳሌ እያንዳንዱ ሰራተኞቹ ወይ ደግሞ ሴለሮቹ ምን ያህል ጊዜ ሪፒቲሽናል ሸጡት ፕሮዳክቱን ማት ከፈለጋችሁ ምን ታደርጋላችሁ መሰለ? ስም እዚህ ጋር ትወስዳላችሁ። ከዚያም በኋላ እዚህ ጋር ታመጡትና ካውንት ስም ኦኬ አማር 6 ጊዜ ይላል። እዚህ ካውንት አማር 6 ጊዜ የት ነው 6 ጊዜ የሸጠው አማድ? እሺ ነው አሁን እቺ እንዲናደርግና በዚህ ቀን ቪጄ ኬብል ሽጠዋል፣ ኪቦርድ ሽጠዋል፣ ማይክ ሽጠዋል፣ ማውስ ሽጠዋል፣ ፓወር ኬብል ሽጠዋል፣ ትራይፖድ ሽጠዋል። በስማም ይገርማል። ባህር ዳር ላይ 9 ቪጄ ኬብል፣ 6 ኪቦርድ የት ጅማ ላይ፣ 14 ማይክ የት መቀሌ ላይ፣ ከዛ 10 ማውስ የት አዲስ አበባ ላይ፣ 25 ፓወር ኬብል የት ሐዋሳ ላይ፣ 8 ትራይፖድ የት ባህር ዳር ላይ። ማን ነው ሁሉ የሸጠ? አህመድ ማለት ነው። አያችሁ ዳታችን ስንት ነው የሚለው እዚህ ጋር ታመጣላችሁ። ቶታል ሮ ጋር ትመጡትና እዚህ ጋር ካላችሁ በኋላ ምን ሰሙን ማለት ትፈልጋላችሁ። ይኸው ሰም ስንት ነው የሚለው 72 ፕሮዳክትን ሽጧል ማለት ነው። 72 ጊዜ ሽጦታል ማለት ነው። ማን ነው የሸጠው? ማን ነው ይሄን ሁሉ የሸጠው? አህመድ። ምን ያህል ጊዜ ሸጠ የሚለውን ምን ያህል ካሽ አመጣልኝ ካላችሁ 11,148,500 ብር ነው እንትና ብቻ ያመጣልን ማለት ነው። ብቻ አህመድ ብቻ ያመጣልን 6 ፕሮዳክቶችን ሽጦልናል ማለት ነው። ኦኬ ከዚህ ለምሳሌ 5 ፕሮዳክት የሸጠውን ማን ፍጹምን ነው። ፍጹም 5 ፕሮዳክት ብቻ ነው ሸጠው። ስፒከር፣ ቪጄ ኬብል፣ ማይክ፣ ማውዝ እና ፓወር ኬብል ብቻ ነው ሸጠው። እንዲህ በማድረግ ማየት ትችላላችሁ። ኦኬ ሌላ ነገር ስለ ፓወር ስለ ፒቮት ቴብል ማወቅ አለባችሁ የሚለው ነገር እዚህ ጋር መጣችሁ ክሊክ በምታደርጉበት ሰዓት እነዚህ ቱሎች ፒቮት ቴብል ቱሎች እንትን ይሆናሉ፣ ኢኔብል ይሆናሉ። ልክ እዚህ ጋር ስትነኩ ደግሞ አያችሁ ይጠፋሉ ማለት ነው። ስለዚህ ይሄ ስትነኩ ይሄኛው ፒቮት ቴብል ፊልድ ይመጣል። እዚህ ጋር ደግሞ ፒቮት ቴብል ቱሎችም ኦን ይሆናሉ ማለት ነው። ኦኬ ሌላኛው ነገር ደግሞ ብታውቁ ይጠቅማል የሚለው ነገር ደግሞ እዚህ ጋር እንደ ፍላጎታችሁ ነው የምታስቀምጡት። ለምሳሌ እንበልና ኔም እዚህ ያለ ፕሮዳክት እዚህ ጋር ብናመጣና ከዛ ካውንቱን ከዚህ ብናነሳ ከዛም በኋላ ደግሞ ከዛ ዩኒት እዚህ ጋር ብናመጣ ምን ያህል ነገር እንደሚያመጣ አዩ። ምን ያህል ጊዜ ተሸጠ የሚለው ነው። ይሄ እንኳን ብዙ ጊዜ እንደ መረጃ አይፈለግምና ከዛም በኋላ እዚህ ጋር በሴልስ ሳይሆን ፕራይስም አያስፈልገንም። ሴል ምን ያህል ተሸጠ የሚለውን ብቻ ለማወቅ አያችሁ። ለምሳሌ ፕሮዳክት አለ ይሄኛውን ደግሞ ሞር ጽድት ያለ ለማድረግ ከፈለጋችሁ እዚህ ጋር ክሊክ ካረጋችሁ በኋላ ዲዛይን ውስጥ ትገባላችሁ። ለዚህ ነገር ይሄኛውን ወደዚህ ሳብ ታረጉትና ይሄኛውን ወደዚህ ሳብ ካረጋችሁት በኋላ ይሄኛውን ወደዚህ ሳብ እናድርግና ምን ሆነብኝ እንዲህ እናደርግ። እንዲህ ካረግን በኋላ እዚህ እናስቀምጥና ከዛም በኋላ ይሄኛው ሙሉ በሙሉ ምን እናደርግ መሰላችሁ ምን ፈልገውን አይነት እንትን መስጠት እንችላለን። ምን ፈልገውን አይነት ደስ ያለንን መስጠት እንችላለን ማለት ደስ ያለንን ከኛ ጋር የሚሄደውን መስጠት እንችላለን። ሌላው ደግሞ ያላሳየዋችሁ አሁን እዚህ ጋር እንመለስና አንዴ እዚህ ጋር ይሄኛውን ፕሮዳክት እንመልስና ከዛም በኋላ ሲቲ እዚህ ጋር እናምጣ። ሲቲ እዚህ ጋር እናምጣና እናንተን ለማስረዳት እንዲቀለኝ ነው በዚህ እሱን የመረጥኩት። ከዛ ይሄን ቴብለውን ጽድት ማድረግ ከፈለጋችሁ ከዚህ ትመርጣላችሁ።
እናንተ ጋር የሚሄድ ማለት ነው። እንደ ፍላጎታችሁ ማድረግ ትችላላችሁ። አያችሁ፣ በቃ እናንተን የተመቸ ማድረግ ትችላላችሁ ማለት ነው። ሌላው ግን ማወቅ አለባችሁ ብዬ የማስበው ነገር እዚህ ጋር ነው። ያው ሾ ኢን አውትላይን ፎርም እና ሾ ኢን ኮምፓክት ፎርም ይላል። ሾ ኢን ኮምፓክት ፎርም ማለት ባይ ዲፎልት የሚያስቀምጠው ነው። ሾ ኢን አውትላይን ፎርማት ማለት አያችሁ ጽድት አድርጎ ልክ እንደ ኖርማል ቴብል ያስቀምጥላችኋል ማለት ነው። ዲፋይን በሚያደርግ መልኩ አየህ። አሁን ይሄ ደብል ክሊክ ብታደርጉበት እያንዳንዱን ፕሮዳክት እንዴት ነው አዲስ አበባ ውስጥ ይህን ሁሉ ካሽ ሊያመጣ እንደቻለው፣ ይህ ደግሞ ወደምትፈልጉ እናንተ በቀላሉ ልታነቡ ወደምትችሉ ነገር መቀየር ከፈለጋችሁ እዚህ ጋር ትመጣላችሁ። ከዛም በኋላ ቫልዩ ፊልድ ሴቲንግ የሚለውን ትነኩታላችሁ። ከዛም በኋላ ምን ታደርጉታላችሁ ብያለሁ? ነምበር ፎርማት። ከነምበር ፎርማት በኋላ እዚህ ጋር ምን ነምበር ላይ ትመጣላችሁ። ከዛም በኋላ ዴሲማል ምንም አልፈልግም። ከዛ ዩዝ ሰፐሬተር የሚለውን ትነኩታላችሁ። ሌላኛው ደግሞ ነምበር ሰፐሬተር ብያለሁ። ከረንሲ ደግሞ አሁን የዶላር ማድረግ ፈለጋችሁ ዶላር ታደርጉታላችሁ። ከዛ ኦኬ ካልን በኋላ ምን ይመጣል ማለት ነው? ይሄኛው በዶላር ያስቀምጣል ማለት ነው። አያችሁ ዶላር ኢቲፒ እንደ ፍላጎታችሁ ጽድት አድርጎ ያስቀምጥላችኋል ማለት ነው። እንግዲህ በዛሬ ቪዲዮ እንደ ጀማሪ እንደ ቢግነር አስ ኢንትሮዳክሽን ብዬ የጀመርኩት ስለ ፒቮት ቴብል ነው። እንደ አስ ኢንትሮዳክሽን ይሄ ነገር ካላችሁ ከያዛችሁ ቀጣይ ደግሞ ትንሽ አድቫንስድ የሆነ ስለ ፒቮት ቴብል መረጃ እንዲኖራችሁ አድርጋለሁ። እንግዲህ በዛሬው ቪዲዮአችን እንዴት አድርጋችሁ ፒቮት ቴብል ክሬት ማድረግ እንደምትችሉ፣ እንዴት አድርጋችሁ ደግሞ እንደ ፍላጎታችሁ አንድ ዳታ ፒቮት ቴብል ውስጥ ማስገባት እንደምትችሉ፣ እንዴት ማውጣት እንደምትችሉ፣ ስለዛኛው ፒቮት ቴብል ውስጥ ስለሚገኙ ዳታ እንዴት አድርገ ደግሞ ዲቴል የሆነ መረጃ ማወቅ እንደምትችሉ፣ እንዴተኛው ደግሞ ፒቮት ቴብል ፎርማታችን እንዴት አድርገን ደግሞ እንደምንፈልገው ማድረግ እንደምችል አንድ ባንድ አሳይቻችሁ ነበረ። ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እንገናኛለን። ፒቮት ፓርት 2 ፓርት 3 ብዬ የሚቀረው ነገር አለ አድቫንስድ እየሆነ ሲሄድ እሱን ደግሞ ቀስ በቀስ የአስ ኢንትሮዳክሽን መጀመሪያ ወቁ ብዬ ነው የቀላል ነገር ያስቀደምኩላችሁ። ስለዚህ በቀጣይ ቪዲዮ ነው ፓርት 2 ፓርት 3 ያደረኩ አድቫንስድ የሆነ ነገር ይዤላችሁ መጥቻለሁ። ይህን ቪዲዮ ስታዩ ግን ላይክ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።